እንኳን ለሰማዕቷ ለቅድስት አርሴማ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ነሐሴ የሚነበብ የሚጸለይ የሰማዕቷ የቅድስት አርሴማ ገድል ይህ ነው። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰማዕት የሆነች የቅድስት አርሴማ ገድልና ሰማዕትነት ይህ ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ከእርሷ ጋር ሰማዕታት የሆኑት ሰማዕታት 27 ናቸው። በብዙ ተጋድሎና ትዕግሥት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የገድላቸውን ጽናት በሚያልፈው ሥጋቸው እያሳዩ የትዕግሥታቸውን ጽናት በነፍሳቸው አሳዩ። የአላውያንን ነገሥታት ስእተትና መከራ ሳይፈሩና ሳያፍሩ የዚህን ዓለም ሥቃይ ንቀው እግዚአብሔርን ለሚወዱ የተዘጋጀ የማያልፍ መንፈሳዊ ዋጋን ለማግኘት ነው። የምልጃቸው በረከታቸው አይለየን። አርመንያ በሚባል አገር ለጣዖት የሚሰግድ በድንጋይና በጠራቢ እጅ በተጠረበ በእንጨት የሚያመልክ ድርጣድስ የሚባል ንጉሥ ነበር። ጣዖታቱን እንደ ፈጣሪው እንደ እግዚአብሔር አክብሮ በቤቱ ያኖራቸው ነበር። ከእርሱ ጋር እንደ እርሱ ይሰግዱ ዘንድም ሰዎችን ያነሳሳል። እግዚአብሔር ስለተለየው መንፈስ ቅዱስም በውስጡ ስለሌለ ሰይጣን በልቡ ገብቷልና። ከክቡራን ወገን የሚሆን ስሙ ቴዎድሮስ የሚባል አንድ ሰው ነበር። ከካህናትና ከሊቃነ ጳጳሳት ወገን የሆነች አትኖሲያና የምትባል ሴት አገባ። እግዚአብሔርን የሚፈሩ እውነተኛ ሰዎች በጾምና በጸሎት የተጠመዱ ናቸው። ሁል ጊዜ በመማፀን በትጋት በተጋድሎ በትዕግሥትና በንጽሕና ወደ ቤተ ክርስቲያን ይገሰግሳሉ። በቅዳሴ ጊዜም እንዲሁ። ነገር ግን እስከ ሽምግልና ዘመን ድረስ ልጅ መውለድ አልቻሉም። አትኖሲያና መውለድ አልቻለችምና ታለቅሳለች። እግዚአብሔር ሆይ ከሁለቱ አንዱን ሴት ወይም ወንድ ልጅ ስጠኝ፣ ዘር አልባ እንዳልሆን አትርሳኝ እያለች በብዙ ጩኸት ጸልያለች። አንተ ከፈቀድክ ይቻላልና የሚሳንም ነገር የለም። በምድርም ሆነ በሰማይ ዘር ስጠኝ። የምድሩን ካልፈቀድክልኝ ሰማያዊ ፍሬ ስጠኝ። በሁለት ነገር አትገሥጸኝ። ጌታዬ ፈጣሪ መድኃኒቴ ነፍሴን ይቅር በላት፣ ከተስፋዬ አታሳፍረኝ። ለዘላለም የሚኖር የሚያገለግል ልጅ ስጠኝ። አቤቱ ጌታዬ እኔን አገልጋይን ቸል አትበል። ሰማይንና ምድርን እና በሰማይና በምድር ያሉትን የፈጠርክ እግዚአብሔር መልካም ተልእኮ በቤተ መቅደስ ያገለገሉትን የአባቶቼን ንስሐ ተቀበል። በማፀኗ የተሸከመችኝን የእናቴን እንባም አስብ። እኔ ለእናቴ በኩሯ ነኝና። ከዚህ በኋላ በብዙ ለቅሶና እንባ በትጋትና ለድሃ በመራራት ስትጸልይ በሥጋ የሚዛመዳት ለወንድኒዮስ የሚባል የቂሳርያ ሊቀ ጳጳስ ይጸልይላት ነበር። ስለ መልካም ሥራዋ ይወዳት ነበርና። እግዚአብሔርም ጸሎቷን ሰምቶ መልከ መልካም ድንቅ ሴት ልጅ ሰጣት። ለ3 ዓመታት አሳድጋ እንደ እናቷ ለቤተ ክርስቲያን ሰጠቻት። ከ12 ዓመታት በኋላ አባቷ እንደ ሕጋቸው ለካህናት ወገን አጫት። ሰርግ አደረጉ፣ ስለ እርሷም ተደሰቱ። መልኳ ዕጹብ ድንቅ ነውና። በዚያ ዘመን በዚያ አገር በመልክ የሚመስላት አልነበረም። 1 ዓመት ከሆናት በኋላ ሰይጣን በጣዖትና በሰይጣን የሚያመልከውን የአርመንያ ንጉሥ ድርጣድስን አስነሳ። በዚያ ዘመን እንደ ናቡከደነጾር ትምክተኛ ሆነ።
ጤሌዎስ የሚባል እንደራሴ ገዢ ነበረው። ከሶርያና ከደማስቆ እስከ ቂሳርያና እስከ ኤፍራጥስ ባሕር ድረስ ገዢ አድርጎ ሾመው። እንደ ነጣቂ ተኩላ ሆነ። ያገኘውን ክርስቲያን ሁሉ ለጌታው ለድርጣድስና ለጣዖት እንዲሰግዱ ያስገድድ ነበር። ክርስቲያኖችን ሲያገኝ ለጣዖት ያሰግድ ነበር። ለጣዖት አንሰግድም ያሉትን ክርስቲያኖች ግን በጌታው ይመሰገን ዘንድ አስረው ወደ ንጉሡ እንዲወስዷቸው ያዝዝ ነበር። በቂሳርያ የታሰሩትን ካህናት በበትር እየደበደበና በአለንጋ እየገረፈ ያዛቸው። ንዕድ ክብርትና ቅድስት አርሴማ በአዳራሽ ውስጥ እየጸለየች እንደ ልማዷ መጻሕፍትን ታነብ ነበር። መጽሐፍ ስታነብም እንዲሁ ዝም ብላ ማንበብ ብቻ ሳይሆን ትተረጉመው ነበር። አንብባ ያወቀቻቸውንም በተግባር ታደርገው ነበር። ሐዋርያው ሕግን ሁሉ የሚፈጽም ወይም 10ሩን ትእዛዛት የሚጠብቅ ከ10ሩ 9ኙን ጠብቆ አንዷን ቢሳሳት በሁሉም ተሳሳተ ያለውን ታስተውል ነበር። ይልቁንም የመጻሕፍትን ሕግ ለመጠበቅ ትጠነቀቅ ነበር። እነዚህን ሰማዕታት ሲገርፏቸው ጠየቀች። በጌታችን በኢየሱስ ክርስቶስ ስም እንደሚገረፉ ነገሯት። እንባዋን በፊቷ ላይ አፈሰሰች፣ አለቀሰች። ለእነዚህ ሰማዕታት ትጸልይላቸው ዘንድ በጩኸት ወደ ሰማይ አንጋጠጠች። ከእግዚአብሔር ዘንድ ተገለጠላት። መላእክት የብርሃን አክሊሎችን ይዘው ለእነዚህ ሰማዕታት ሲሰጧቸው ተመለከተች። ያን ጊዜ ከአዳራሹ ወጥታ ልብሷን በትምህርተ መስቀል ለብሳ ወደ እነርሱ ሄደች። ጤሌሜዎስ የሚባል ገዢ ከዚያ ደርሶ አያት፣ ደነገጠ፣ ታወከ። የሚገርፏቸውን ሰማዕታት ይተዋቸው ዘንድ አዘዘ። ደም ግባትሽ እንደዚህ ያማረ ሲሆን ምን ሆንሽ? ከቤት የወጣሽው ምን አስጨንቆሽ ነው? ወገኖችሽ ቢገረፉም እኔ ስለ አንቺ እተዋቸዋለሁ አላት። ቅድስት አርሴማ ግንባሯንና ደረቷን በትምህርተ መስቀል ታማትብ ጀመር። አንተ ግብዝ ሆይ፣ ስለ ክርስቶስ ሰማዕታት የሆኑትን የብርሃን አክሊል የተዘጋጀላቸውን ስለ እኔ ብለህ ስለምን ትተዋቸዋለህ? አለችው። እኔም በፈጣሬ በእግዚአብሔር ክብር እስከማገኝ ድረስ የቅዱሳንን የይቅርታ በረከት እስከማገኝ ድረስ መከራቸውን ለመቀበል ተዘጋጅቻለሁ። ስለ እነርሱም መከራ እቀበል ዘንድ ተዘጋጀው። ሕይወቴም ሞቴም ከእነርሱ ጋር ትሁን አለች። አገረ ገዢው መልሶ ቅድስት አርሴማን ተናገራት። ለምን ሞታቸውን በከንቱ ትመኛለሽ? በእውነት እልሻለሁ አንቺ ለቤተ መንግሥት በስተቀር ለሌላ እንደማትሆኚ እነግርሻለሁ። ስለ አንቺና አንቺን በማግኘቱ ጌታዬ ድርጣድስ ደስ ይለዋል፣ ደምግባትሽን የሚመስል የለምና አላት። የተመሰገነች ቅድስት አርሴማ መለሰችለት፣ አንተ የረከስክ ሰነፍ ከቤተሰቦች ጋር ወደ ገሃነም ትወርዳለህ። ለእኔ ግን አንተ እንዳልከው ለምድራዊ ቤተ መንግሥት ሳይሆን ለሰማያዊ መንግሥቱ ያዘጋጀኛል አለችው። አገረ ገዢውም መለሰ፣ በንጉሡ ላይ የምትሳደቢው አስቀድመሽ የምትናገሪው መከራው አያስፈራሽም አላት። እኔ ግን እታገስሻለሁ። ወደ ጌታዬ ወደ ንጉሡ ሳልወስድሽ ደምግባትሽን ተመልክቻለሁና ምንም አልልሽም አላት። ይህን ብሎ ስብሰባውን በተነ። ቅዱሳን ሰማዕታቱም በእስር ቤት ውስጥ እንዲጠብቋቸው አዘዘ። ለእርሷ ግን በአገሩ ለብቻዋ ማደሪያ ያዘጋጁላት ዘንድ አዘዘ። የወደደችውንም ምግብ ይሰጧት ዘንድ አዘዘ። እርሷ ግን ቅዱሳን ሰማዕታቱን ሰላም አለቻቸው። የእግዚአብሔር ቅዱሳን ሆይ የምስራች፣ ሰላም ለእናንተ ይሁን። ከእግዚአብሔር ዘንድ በብርሃናውያን መላእክት እጅ ንጹሐን የብርሃን አክሊሎች በራሳቸው ላይ ተቀዳጅቷቸዋል አለቻቸው። ይህ ሐሰት እንዳልሆነም እግዚአብሔር ምስክሬ ነው። ከጭቃ ከአፈር የተሠራሁትም መሬታዊ ሰው ለመንግሥተ ሰማያት ለክብር የበቃው ያደርገኝ ዘንድ በጸሎታችሁ አስቡኝ አለቻቸው። ሁላቸውም አንገታቸውን ዘንበል አድርገው በአንድ ቃል አመሰግኗት።
እርሷም በእግዚአብሔር ቃል እያመሰገነች ወደ አዘጋጁላት ቤት ገባች። እንደ ሐና ነቢይት እግዚአብሔርን ማመስገን አታቋርጥም ነበር። በክርስቶስ ስም ሰማዕት ትሆን ዘንድ በገድሏ ጽናት የብርሃን አክሊል ትቀዳጅ ዘንድ ልቦኗ በሃይማኖታዊ ጽናት እስከሚረጋጋ አትተኛም ነበር። ያ ሰይጣናዊና ልቡ የከፋ አገረ ገዢ ግን ሴቶች በሚሰነካከሉበት የሽንገላ ቃል ማሳሳት ቢችል ለመምከር ለእኔ ሚስት ለመሆን ፈቃድሽ ከሆነ እኔ ሌሎቹን ሚስቶቼን ሁሉ እተዋቸዋለሁ፣ እስከ ዕለተ ሞቴ ድረስ ሌላ ሚስት አይኖረኝም፣ ያለ እርሷ ሌላ ባለቤት እንዳትኖረኝ ዓለምን በያዙ በታላላቅ አማልክቶቼ በዲዮስና በፍራቅልስ እምላለሁ ብሎ ላከባት። ምክሬን ካቃለለችብኝ ግን ወደ ጌታዬ ወደ ንጉሡ እወስዳታለሁ፣ በእርሷ ላይም መልካም ነገርን ያደርጋል። እርሷ ለቤተ መንግሥቱ ባለሟል ትሆናለች። ተክለ ቁመኗም ሆነ ሁለመናዋ መልከ መልካም ናትና በጌታዬ በንጉሡ ቤተ መንግሥት ውስጥ በደም ግባት የሚመስላት የለምና አለ። እርሷ ካለችበት ቤት አድሮ እንዳታዝን አረጋጋት። እነዚያ ሁለት ሴቶች ከሐሳብሽ ተመለሽ ብለው ሊለምኗት ማርና ፍራፍሬ ይዘው ሄዱ። እርሷ ካለችበት ቤት ገብተው ጸሎቷን እስከምትጨርስ ከፊቷ ቆሙ። እርሷ ግን በጸሎት ወደ ፈጣሪዋ ወደ እግዚአብሔር በመማፀን ከጠላት ትምክትና ከወንጀለኞች ተቃውሞ ያድናት ዘንድ እንባዋን ታፈስ ነበር። ብርክት ቅድስት አርሴማ ባየቻቸው ጊዜ ፊቷን በትምህርተ መስቀል አማተበች። አገረ ገዢው የላካቸውን ነገር ሁሉ ነገሯት። ይህን ሰምታ ወደ እግዚአብሔር በታላቅ ድምፅ ጮኸች። የሕያው እግዚአብሔር ልጅ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ሽንገላን ከሚናገር አንደበትና አመፅን ከሚናገሩ ከንፈሮች ሰውነቴን አድናት። እንዳልደክም ልቦናዬን አጽናው። ከሰይጣን ወጥመድ አድነኝ። የሕሊናዬን ሐሳብ እንዳይለውጠው በጸጋ ባርከኝ፣ ቀድሰኝ እያለች ጮች። አንተ በወንጌል እነሆ ወደ ነገሥታትና ወደ መኳንንት ይወስዷቸዋል፣ ወደ አደባባዮች ያቆሟቸዋል። የምትናገሩትን የምትሉትን አታስቡ። በእናንተ ላይ አድሮ የሚናገረው የባሕርይ አባቴ አብ የአብ መንፈስ እንጂ እናንተ አይደላችሁም። እናንተን መርታት በማይችሉበት መንገድ እኔ የንግግር ጥበብ እሰጣችኋለሁ ብላልና። አሁንም ቢሆን አቤቱ ፈጣሪ አገልጋይ የደከመች የተናቀች መልካም ስነ ምግባር የሌላት ናትና እስከ ዛሬ ድረስ ተጋድሎ አልጀመርኩም። አቤቱ አንተ ጽናትና መጠጊያ ሁነኝ፣ አባትም እናትም ትሆነኝ ዘንድ ወደ አንተ ተጠጋው። ጌታዬ ፈጣሪ አንተ ነህና እሳተ መለኮት አማጽያንን ያጠፋል፣ ቀና ልቦና ላላቸው ግን መድኃኒት ነው። በእርሱ ለሚያምኑ መልካም ነገርን የሚፈቅድ አቤቱ የዚህን አመፀኛና በደለኛ አንተን የማያመልክ ገዢ ሐሰተኛነቱን ተመልከት። ዳዊት በመዝሙሩ አመፀኛ ሰውን ለማጥፋት ጥፋት ታድነዋለች እንዳለው ሐሰተኛነቱን ተመልከት። ዳግመኛም ዳዊት በመዝሙሩ የአመፀኞች ነገር በረታብን እንዳለው እኔ በስምህ አምኜ ስለ ስምህ በሰማዕትነት መሞት ስፈልግ እርሱ እኔን ለማግባት ይሸነግለኛል። ሕይወቴ ቢያልፍ ምን ያሳዝነኛል? በመንግሥተ ሰማያት ለዘላለም በሕይወት እኖር ዘንድ ይህችን አላፊ ሕይወቴን ንቄአታለሁና። እናንተም አገልጋዮቼ ከእግዚአብሔር ፍቅርና ከዚህ ዓለም ፍቅር የትኛው ይበልጣል? ከእግዚአብሔር ውብ ሥራስ የትኛው ውበት ይበልጣል? በመጽሐፍ ላይ ፍቅርን የሚበልጠው የለም። አመፃን ጠላ እውነትን ወደድክ ተብሎ እንደተጻፈ እኔም ከዚህ ዓለም ፍቅር ይልቅ የእግዚአብሔርን ፍቅር መረጥኩ አለቻቸው።
የሰማዕቷ የቅድስት አርሴማ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።